አይሰራም አይሰራም። እስቲ አንተ ሞክርላት። ይሄም አይሰራም። ምን አይነት ዕዳ ነው? ምንም ነገር አላለችሽ? ምናልባት ረስተሽው ከሆነ። አንተ ደግሞ ቆይ እኔ እንዴት ረሳለሁ? ታዲያ የታደረች ይባላል። እኔ ምን አውቃለሁ? ማታ ከሰለሞን ጋር አራት ብላ እንደወጣች እኮ ነው። ቤትም አልተመለሰችም፣ ስልኳም አይሰራም፣ እዚህም የለችም። ቆይ አሁን ይሄ ምን ይባላል? እሺ ትንሽ ተረጋጊ። ምንድነው መረጋጋው? አንተ ደግሞ እቺ ልጅ የሆነ ነገር ሆናስ ቢሆን ከተማው እኮ ጭራሽ ጤነኛ አይደለም። ስንት ነገር ስንሰማ ነው የከረምነው። ምን ሆነ ነው? ይኸውልሽ ቀላል ነገር ተፈጥሮ ሊሆን ይችላል። ወይ ስልኳ ዘግቶ ነው ወይ ደግሞ ስልኳ ጠፍቶ ነው ማትነግርሽ። አሁን ያልካቸው ነገሮች በሙሉ እኮ ቤት ካለማደር ጋር ምንም የሚያገናኛቸው ነገር የለም። ስልኳም ተሰረቀ፣ ቻርጅም ዘጋባት፣ እቤት መታላ ለማድራ ምንም ጭራሽ የሚያገናኘው ነገር የለም። እኔ ምልሽ ቆይ ከዚህ በፊት ጓደኛ ምናምን ማለት ውጭ ስታደር የምታድርበት ቤተሰብ ምናምን የለም? ማንም የለም። ከዚህ በፊት ውጭ አድሬያለሁ ስትለኝ ሰምቻት አላውቅም። እኔ ከመጣሁ በኋላ ውጭ አድራ አታውቅም። ስራውን ምን ልታረጊ ነው? አትጀምሪም? ቤዛ ሳትመጣ እንዴ? ማይ ቤዛ የት ትሄዳለች? ትመጣለች። እና ደግሞ እኔ መጨነቂያው ሰዓት አይደለም። እውነቴን ነው የምልሽ፣ የመጨነቂያው ሰዓት ሲደርስ አንቺ ራስሽ ትጨነቂያለሽ። ግራ ገባኝ እኮ። እዚህ ነው ሄደችው እንኳን ማለት እኮ አልቻልኩም። አይዞሽ ምንም አትሆንም። ደግ ደጉን አስቢ። እግዚአብሔር ይጠብቃት እንጂ እኔማ ምን ማድረግ እችላለሁ? አይዞሽ ምንም አትሆንም። ማይ ይኸውልሽ በቃ ተረጋጊ። እዚህ አልመጣችም ማለት እኮ አትመጣም ማለት አይደለም። ምንድነው የሚያረጋጋኝ? እቤት የለችም፣ እዚህ የለችም፣ ስልኳ አይሰራም። ቆይ እንዴት ነው የምረጋጋው? እኮ ተረጋጊያ። በቃ ትመጣለች እኮ። ለምን እኔን አትሰሚኝም? እኔ የምልሽን ደህና ብትሆን ዝም አትለኝም። እንደዚህ የምታደርግ ጨካኝ አይደለችም። ይኸውልሽ እኔም እንደዛ እያልኩሽ አይደለም። በቃ ልታሳውቅሽ ስላልቻለች ነው እንጂ እንደምትዩ አደጋ ገጥሟት አይደለም። ቆይ እኔን አታምኚኝም እንዴ? አዶናይ የምታውቀው ነገር አለ? ቤዛ የት እንደሆነች? አረ እኔ ምንም ነገር ማውቀው የለም። ታዲያ እንዴት እንደዚህ እርግጠኛ ሆነ ደህና ናት ትለኛለህ?
ይኸውልሽ ቤዛ ትልቅ ሴት ናት፣ ያውም ደግሞ ጎበዝ። አንቺ እንዳልሻት የምትሆን አይነት ሴት አይደለችም። እኔው ራሴ ሆነኝ እዚህ ነገር ውስጥ የጨመርኳት። ለራሴ ለሰው መማሉን ሰው ነኝ። እንደዛ አትበይ ማይ ፕሊዝ። ሰለሞን ማግኘት አለብኝ። ማለት ሰለሞንን አግኝቼ የት እንደሄደች መጠየቅ አለብኝ። መሀሌት ያምሻል እንዴ? ሌላ ምንም አማራጭ የለኝም። ለመጨረሻ ጊዜ ልታገኘው ሄደችው ሰለሞንን ነው። በዚህ ሰዓት እሱ ማግኘት ጥሩ ሀሳብ አይደለማ። ለምን? ተመልሳ ብትመጣስ? ተመልሳ ባትመጣስ? ማሂ ገና እኮ ቀኑ አላለቀም። ይኸውልሽ አንቺ ሰለሞንን አገኘሽው ማለት እስከ ዛሬ የደበቃችሁት ነገር ፈረሰ ማለት። እሷ ደህና ትሆንልኝ እንጂ ሌላ ምንም ነገር አያሳስበኝም። ብትመጣስ? አንቺ እሱ ጋር ሄደሽ እሷ መጣች ማለት ሁለት ኪሳራ ማለት ይሄ አይደል እንዴ? ትንሽ እንጠብቃት፣ ትመጣለች። ባትመጣስ? ትመጣለች። ደህና ዋልሽ? ደህና ነሽ? ቁጭ በል። በሰላም ነው? ቁጭ በል ሶል። ቆይ የቀደሙን ነገር እስካሁን አልተውሽም እንዴ? እሺ ምን ብዬ ላስረዳሽ? ሰለሞን ለምን ቁጭ አትልም? ባለፈው ያባባን ሰዓት ኦምናን የወሰደው ብላኝ ነበር አይደል? ሰዓቱን ነው እንዴ? ሰለሞን ስለ ሰዓቱ አይደለም አሁን። ይሄ ሰዓት አንተን ይመለከታል፣ ብታምንም ባታምንም። ሀዊ ሰዓቱን ኦምናን የወሰደው እርግጠኛ ነኝ። በግምት አትንገረኝ ሰለሞን። አሁን ምንም ግምት አልፈልግም። ግምት አይደለም። ሰዓቱ የጠፋለት ማታ ኦምና እዚህ ነበረ አልነበረ አይደል? እዚህ ምን ያደርጋል? ቁማር ቤት እንጂ። ቁማር ቤት? ቁማር ቤት። ኦምና ከዛ ውጪ የት የሚኖር ይመስልሻል? ሰዓቱ የጠፋለት ማታ ኦምና እዚህ አልነበረ። በማግስቱ ጠዋት ግን ከድርጅቱ ሰውዬ ጋር ስናወራ መጣ። የት ነበረ? ኦምና ብር ከሌለው በስተቀር ቤት ውስጥ አያድርም። አስተውይ። ኦምና ብር ሲያገኝ ብቻ ነው ውጪ የሚሆነው። ከሌለው እዚህ ነው የሚሆነው። የትም አይሄድም። ታዲያ ምን ታዲያ አለው? ሰዓቱን ወሰደ፣ ቁማር ቤት ሄዱ ሲቆምርበት ወይ ሲጠጣበት አደረ። በማግስቱ ጠዋት ባዶ እጁን እያጨበጨበ መጣ። እሱም ቢሆን መውሰዱን አያረጋግጥም። ይህንን ቀለበት ከየት አምጥቶ ሰጠኝ?
እሱ ወስዶ ነው ታዲያ? ባይወስደው ጥያቄው ከየት አመጣው የሚለው ነው። ከየት ሊያገኘው ይችላል? ምሳሌ ነው እየሰጠሁሽ ያለሁት። ጠፋ ያልኩትን ቀለበት በስንተኛው ጊዜ አምጥቶ ሰጠል? ከየት ሊያመጣው ይችላል? ወይ ቁማር ቤት ተጫውቶበት አሊያም ደግሞ ሰርቆት ነው ማለት ነው። ግራ ገብቶኛል ሰለሞን። የማይሆን ቦታ እየፈለግን እንዳይሆን እመኝኝ ፍቅር፣ ሰዓቱን የወሰደው ኦምና ነው። በጣም እርግጠኛ ነኝ። እና ምን ማድረግ ነው ያለብን? ኦምናን ማስፈራራት። ማስፈራራት? አዎ፣ ኦምና ከአንቺ ውጭ ማንም የለውም። ካስፈራራሹ አንቺን ይሰማሻል። እስካሁንም ድረስ ቤተሰብ ስለሆነ ነው ዝም ያልኩት እንጂ እሱ ሰዓቱን እንደወሰደ እርግጠኛ ነኝ። ምን ይደረግ? ክፉ ቀን መጥቶ የማንም ፈጫዋቸው ምንድን ነው? ቁርስ ደርሷል። የምበላውን ቁርስ አይደለም የጠየኩሽ። ምን ያልተጠየቅሽውን ትቀባጥራለሽ? እንቁላል ነው። እኔ ሽንኩርት ያለበት እንቁላል አልበላም አልኩሽ። ወርውርላችሁ ወደዛ። ሽንኩርት እንዳይኖረው ነግሬያት ለእርሶ ለብቻው በስጋ ነው የሰራችለት። እዛ ጋር ወደ እኮ ነው አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እኔ አይደለሁም የማንም ውርጋጥ መጫወቻ ልሆን 1000 ሰው ማስተዳደር ነበርኩ። ምን ይደረግ ብቻ ተ እንዳይቀዘቅዝ እሱ ጋር ያርግልኝ። አልፈልግም። መብላት አላስፈልገኝም። እንደውም ውሰጂው። ለምን? በቃ ውሰጂ አልኩሽ እኮ። ውጪልኝ። ወይኔ ስልሽ ስደውልልህ ለምንድን ነው ስልክ የማታነሳው? ስራ ላይ ነበርኩኝ። ትናንትም እኮ ደጋግሜ ደውዬልህ ነበር። ትናንትናም ስራ ላይ ነበርኩኝ። ግን እኮ መኪናን እየተከተልኩ ነበር የደወልኩልህ። የት? ምሳ የምትበላበት ሆቴል ገብተህ ስትወጣ በአስቸኳይ ተደውሎልኝ እየሄድኩኝ ነበረ። እኔ ደግሞ ይሄ ሰውዬ ምን ሆኗል ብዬ እየተጨነቅኩ ነበር። ጉዳይ ምንድን ነው? የምን ጉዳይ? ጉዳይ ሳይኖረን የመጣው ስራ ላይ ነው። ምንም ጉዳይ ሳትይዝ ነው እንዴ እንደዚህ የምታደርገኝ? እኔ እኮ ሰላም ልበል ብዬ ነበር የመጣሁት። ውጣልኝ በእናትህ። አሁን ስራ ላይ ነኝ ያለሁት። ካንተ ጋር የምንለፋለፍበት ጊዜ የለኝም። እኔ ምን ሰላም ግን ደውላልህ ታውቃለች? ምን አገባህ? ቆይ ምን ያገባሃል? አርፈህ ስራህን አትሰራም እንዴ? ስለረበሽኩ በጣም ይቅርታ። ስትወጣ በሩን ዝጋው። እሺ